እንጠይቃለን። ለመግቢያ እንዲሆነ ስለ እርስዎ በጥቂቱ ይበሉ። ማለትም ስላስተዳደጉ፣ ስለ ትውልድ ስፍራው እና ስለ መምህርነት እንዲሁም ስለ አመራር ህይወቱ የተወሰነ ነገር ይበሉ። እሺ፣ መሐመድ እባላለሁ። ትውልድ ቦታዬ አርሲ ነው። አርሲ ያደረኩ ከተማ ያው እንደ ማንኛውም ኢትዮጵያዊ ህፃን በልጅነት መጫወት ማለት የተለመደ በአብዛኞቹ የሚያደርጉት እና ስፖርት ምናምን በጣም አስወዳለሁ። እወዳለሁ እና ከፍተኛ ትምህርት የዩኒቨርሲቲ ውጤትም ስለነበረኝ ወደ አዲስ አበባ ዩኒቨርሲቲ በእኛ አቆጣጠር በ1987 ዓ.ም ወደ አዲስ አበባ ዩኒቨርሲቲ ጆይን አድርጌ ለ4 ዓመታት ትምህርቴን አዲስ አበባ ዩኒቨርሲቲ ተከታትዬ ከአዲስ አበባ ዩኒቨርሲቲ በታሪክ ትምህርት በዲግሪ ተመርቄ ከዛ በኋላ እስካሁን ድረስ በታሪክ ትምህርት ውስጥ አለሁ። ረዥሙን ጊዜም ከትውልድ ቦታ ይልቅ ሀረማያ ዩኒቨርሲቲ ያሳለፍኩት 20 ምናምን ዓመቴ ነው። እዚህ ግቢ ሳገለግል በብዙ ቦታዎች ላይ በአስተዳደር ሙያ አገልግያለሁ። የታሪክ ዲፓርትመንት ኃላፊ ሆኜ ለ7 እና ከዛ በላይ ዓመታት አገልግያለሁ። ከዛ በኋላ በመሀል ለትምህርት ለማስተርስ ለፒኤችዲ ምናምን እየወጣሁ እየገባሁ እየተመለስኩ ማለት ነው 7 ዓመት በዲፓርትመንት ኃላፊነት። ከዛ በኋላ ለ5 ዓመታት በሂውማን ሶሻል ዴቨሎፕመንት ሪሰርች ቴማቲክ ኤሪያ ይባላል በሪሰርች ኦፊስ በሀረማያ ዩኒቨርሲቲ ሪሰርች ኦፊስ ውስጥ በአንድ ዘርፍ የምርምር ክፍል ኃላፊ ሆኜ ለ5 ዓመታት አገልግያለሁ። ከዛ በኋላ ደግሞ የኮሌጅ ዲን ሆኜ ካለፉት 1 ዓመት ተኩል ጀምሮ እያገለገልኩ ያለሁት። ከዛ ባሻገር በብዛት በዩኒቨርሲቲ ስለሚካሄዱት የውጭ ግንኙነት ስራዎች በአብዛኛው የምሰራቸው ነገሮች ይኖራሉ ማለት ነው። ይህን ያክል ጊዜ እንዳልወስድብሽ ይበቃል። በጣም እናመሰግናለን። ያው በእኛ ዘመን አሁን ከዶርም ተነስተን ክላስ ለመግባት የሚከብደን ጊዜዎች አሉ። ሁሉም ተማሪ ያውቀዋል አይደል? እና እርሱ በሚማሩ ጊዜ እንደዚህ አይነት ነገር ነበር ወይ? I would have liked this question might not have been raised for me. የዘመን ዑደት የሚባል ነገር አለ። እኔ በተማርኩበት የታሪክ ዘመን ምሳሌ ለውጥና ከለውጥ ጋር የተያዙ ነገሮችን ያስተናግዳል። እኛ በተማርንበት ዘመን እዛ አዲስ አበባ ዩኒቨርሲቲ ነገሮች ሁሉ በጣም ከበድ ይላሉ። በጣም ኮንሰርቫቲቭ ነው ዘመኑ። ያ ዘመን አሁን ካለው ጋር ነው ብለው አሁን ተመሳሰሉልኝ አለ። የሁለት ዘመን ወጎችን ነው የማወራው። በእኛ ጊዜ ክላስ መቅረት በፍጹም አይፈቅድም፣ አይቻልም። ምናልባትም ትንሽ ስለሆነ በአካል እንጠብቃለን። ስለዚህ መቅረት የሚባል ነገር አይታወቅም፣ አይታሰብም። ከዛ ውጭ ግን አብዛኛው ጊዜ ወደ ላይብረሪ ካለች ላይብረሪ ካልቆየሽ ወይም ካላነበብሽ በየጊዜው ነገሮች እንትን ካለሽ ትንሽ አስቸጋሪ ነው። ያን ጊዜ የነበረው ሁኔታና መላ ጊዜም መሰዋት ይፈልጋል። የዛ ጊዜ አሁን እንዴት ናቸው የሚባል አላውቅም። አሁን ለዚህ ነው ከባድ ነው ጥያቄ ያልኩት። አሁን በየጊዜው ስሟገት እከርማለሁ እና ዮሐንስን ሊጨቀጨቋቸው ነው። ሌሎችንም ሰዎች ተማሪ ገባ ወይ መምህር ገባ ወይ በጣም ጭቅጭቅ አለ። ያ ጭቅጭቅ ሳይሰሩ ቀርተዋል ለማለት ተፈልጎ ሳይሆን ዘመኑ ይዟቸው የመጡ ብዙ ነገሮች አሉና እነዛን ነገሮች ከድሮ ጋር እኔ በሄድኩበት መስመር እንዲሄድ ከመፈለግ ከመሻት
አኳያ ሊሆን ይችላል። ያኔ የነበረው ነገር አሁን እንዲሆንልኝ ወይም ደግሞ ከዘመኑ ጋር ስላልተለወጥኩ ሊሆን ይችላል። ያኔ የነበረው ነገር አሁን ተደረገ የሚል የውስጥ ጥያቄ ነው። በዚህ ምክንያት ሁልጊዜ ለምሳሌ 6 ሰዓት ሊሆን ሲል ሪፖርት ይመጣልኛል ከክላስሩም ማናጀር፣ 10 ሰዓት ሊሆን ሲል ሪፖርት ይመጣልኛል ከክላስሩም ማናጀር እዚህ እስካለ ድረስ። ስለዚህ የጆርናሊዝም ተማሪዎች አልገቡም፣ የጆርናሊዝም ካሪኩለም የሚባል መምህር አልገባም። ምሳሌ ጆርናሊዝም ስለሆናቸው እዚህ ጋር እንጂ ሌሎችም ትምህርት ክፍሎች አሉ እና በ10 የሚሆኑ አሉና እንደዛ አይነት ጥያቄ ይመጣል። ለምን አልገባም? ለምን እንደዚህ ሆነ? ምን ተፈጠረ? ለምንድን ነው ከላይ ያልገባው? አንዳንድ ደግሞ ተማሪዎች በጅምላ ይቀራሉ። እናንተ ደግሞ ትጣማላችሁ፣ ጆርናሊዝሞች ይጣማሉ። ብዙ ጊዜ ይህ አይነት ነገር አለ። ከዘመኑ ጋር ለምን አልሄደም ብዬ ራሴን መጠየቅ ይሁን ያ ራሴን ከዘመኑ ጋር አጀስት ማድረግ አለመቻል ባላወቅኩት ምክንያት ግን የዘመን ታሪክ ትውስታ የሚባል ነገር አለ። ከዘመን ጋር አብሮ የሚለወጥ ነገር ስላለ አሁን ላይ በዛ ልክ ያለመሆን ነገር ይታየኛል። ያለምን አልሆነም ብዬ ደግሞ ትውልድ መውቀስ አልፈልግም። ከዘመን ጋር የሚለወጡ ነገሮች ስላሉ ማለት ነው። እሺ፣ በጣም አመሰግናለሁ። አሁን ለደረሱበት ደረጃ በትምህርት ህይወት ለነበሩበት ጊዜ ይህንን ማድረጌ ጠቅሞኛል የሚሉት ነገር ካለ? የኛው ደግሞ በአንጻራዊነት ቀላል ነው። በትምህርት ቆይታ ውስጥ በዩኒቨርሲቲ ቆይታ በ3 ጊዜ በአንደር ግራጁዌት እንዲሁም ደግሞ በማስተርስ እና በፒኤችዲ ጊዜ ፎርሙላ ወይ ቀመሩ አንድ ብቻ ነው። በቃ አንድ ነው። ማንበብ 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 ፒሪድ። ስታነብ አብረህ ከትምህርት ጋር የሚሄዱ ነገሮች አሉ። ክላስ መከታተል፣ ማንበብ፣ የተሰጠን አሳይመንት መስራት፣ ለኮርሱ የሚበጁ ነገሮችን ኮርሱ የሚጠብቃቸውን ነገሮች መፈጸም። ምን ማለት ነው? ሲጠቃለል ሃርድወርክ። ሃርድወርክ በጣም ወሳኝ ነው። ስለዚህ ነው የምላችሁ ምንድን ነው እዚህ ዩኒቨርሲቲ ውስጥ ባላችሁበት በቆይታችሁ በተቻላችሁ መጠን ሃርድወርከር መሆን አለባችሁ። ተግታችሁ ስሩ፣ በርትታችሁ ስሩና ከዩኒቨርሲቲ ልታገኙ የሚገባችሁን አካዳሚያዊ እውቀቶች መጨበጥ አለባችሁ። ምክንያቱም ይሄ አካዳሚያዊ እውቀት ነው ወደ ስራ ዓለም ስትገቡ የምትመነዝሩት። ይሄ አካዳሚያዊ እውቀት ነው በክህሎት ብቻም ሳይሆን በአስተሳሰብም በስኪልም በእውቀትም። እንግዲህ 3ቱ ነገሮች ናቸው ዩኒቨርሲቲ ላይ የሚፈለጉት። እውቀት አለ፣ ክህሎት አለ፣ አስተሳሰብ። ይሄ ፖቴንት እነዚህ ነገሮች ለመጨበጥ ለመያዝ ከእናንተ የሚጠበቀው አንድና አንድ ነው። በርትታችሁ መስራት፣ ማጥናት ማጥናት ማጥናት፣ ኮርሶች የሚጠብቀውን ነገር መፈጸም። እንደዛ ስታደርጉ ያለማችሁት የህይወቱ መስመር አለ። መቼም ዝም ብላችሁ ዩኒቨርሲቲ ውስጥ 4 ዓመት አትቀመጡ። ከዩኒቨርሲቲ ከወጣሁ በኋላ ህይወቴን በዚህ መንገድ እኖረዋለሁ፣ ይሄ ህይወት ይሄ ነው ብላችሁ እዚህ ያላችሁ ያን ያስባችሁትን ህይወት እንድትኖሩት እዚህ ላይ በርትታችሁ ስትሰሩ ቀጣይ ህይወታችሁ ያምራልና መልክ ያለው ይሆናል፣ ትርጉም ያለው ስለሚሆን ያን ትርጉም ያለውን ህይወት ለማግኘት አሁን ያላችሁበት ቦታ ወሳኝ፣ በጣም ወሳኝ ቦታ ስለሆነ በርትታችሁ ሳትሰለችሁ ማጥናት፣ መስራት፣ መትጋት የግድ ነውና ይችን ነገር ከውስጣችሁ እንዳትረሱ አደራችሁ ለማለት ፈልጋለሁ። ያው የጆርናሊዝም ዲፓርትመንት ከ2017 ወዲህ በቁጥር ተማሪዎች እየበዙ ነው ያሉት እና የተግባር ትምህርታቸውን ለመማር ያስችላቸው ዘንድ የማቴሪያል ሁኔታ ምን ታስቧል? ተማሪዎችስ ምን ይጠበቅባቸዋል? ይህን ነገር አታወሩስ እዚያ አጠገብ ያለ በተደጋጋሚ በጣም ጎበዝ ልጅ ነው። ለምን እንደዛ የሚለው ዲፓርትመንቱ ወይም ፕሮግራሙ ሊኖረው የሚገባውን የማቴሪያል ተግባራዊ የሆኑ ትምህርቶች አሉ። እናንተ በተግባር የተደገፈ ትምህርት ማግኘት ስላለባችሁ በፎቶ ካሜራ የሚሆን በኦዲዮ ቪዲዮ
ዘርፎች አስፈላጊ የሆኑ ማቴሪያሎችን በዝርዝር ይዞ ይመጣና ወደ ግዢ ክፍል እየሄድን ብዙ እንጨቃጨቃለን። እሱ በዋነኛነት ይሄን ነው የሚያደርግልን። እኛ የምንፈልገው ምንድነው? ጆርናሊዝም በሰው ኃይል በመምህራን ብቻም ሳይሆን በማቴሪያልም በጣም የተደራጀ ቦታ እንዲሆን እንፈልጋለን። በማቴሪያልም የተደራጀ ስቱዲዮ ጆርናሊዝም ስቱዲዮ ራሱ ተሟልቶ ማቴሪያሎችን በሙሉ ብቁ ሆነው ለልጆቻችን ለተማሪዎቻችን አክሰሰብል ከሆኑ ተማሪዎቻችን እኛ የምንፈልገውን ክህሎት እውቀት በዛ በጆርናሊዝም ጨብጠው ይወጣሉ። ያ ሲሆን ደግሞ ገበያ ላይ ተወዳዳሪ ኮምፒቲቲቭ ይሆናል። ኮምፒቲቲቭ መሆኑ በራሱ ደግሞ ይዞት የሚመጣው አሰባል በረከት አለ። ያንን እንድትጋሩት ስለምንፈልግ በዛ በኩል መሟላት ያለባቸውን ነገሮች በተቻለ መጠን ተግተን እየሰራ ነው። በቅርቡ የተረከብከው ማቴሪያሎች አሉ፣ አሁንም የጠየቅናቸው አሉ እንዲገቡልን እና በቀጣይ ምንድን ነው የምናደርገው? ጆርናሊዝም ራሱን የቻለ የተሟላ ስቱዲዮ ኖሮት ተማሪዎችም ተግባር ተኮር ትምህርት እያገኙ ሲወጡ በገበያ ላይ ተወዳዳሪ ሆነው ትርጉም ያለው ስራ እንዲሰሩ ስለምንሻ በዚህ አንጻር እኛም የትኩረት አቅጣጫችን ነው ብዬ እወስዳለሁ። ለምን ነው ይህንን የምለው? ኮሌጅ ኦፍ ሶሻል ሳይንስ ኤንድ ሂውማኒቲስ ውስጥ ያሉ ፕሮግራሞች አሉ። ከነዚህ ፕሮግራሞች አሁን ቅድም ዮሐንስ እንዳለው በየዓመቱ ያለምንም መንጠባጠብ ያለምንም ማቋረጥ ተማሪዎች እየገቡበት ያለው አንዱ ፕሮግራም ጆርናሊዝም ነው። ሌላኛው ጂአይኤስ እና ሶሲዮሎጂ። እነዚህ ፕሮግራሞች እኛ በልዩ እንትን አይደለም። ተማሪው ፈልጎት የመጣ ቦታ ስለሆነ ተማሪው ፈልጎ የመጣውን ቦታውን አክሰስ ቦታውን ጥሩ ምቹ ማለት አለብን። በሁሉም ነገር በመምህራን ብቃትን፣ በማቴሪያልን፣ የተግባር ትምህርቱን በማሳለጥም በሁሉም ነገር የተመቻቸ ኢንቫይሮንመንት መፍጠር ስላለብን እዛ ላይ በልዩ ትኩረት እንሰራለን። በቀጣይ የምንመለከተው ነገር ነው። ተማሪዎቻችን ማግኘት ያለባቸውን ነገር እንዲያገኙ ተግተን እንሰራለን የሚለው መልዕክት በዚህ አጋጣሚ ያስተላልፋላችሁ። በጣም አመሰግናለሁ። ሁሉም ተማሪዎች ወጣት እንደመሆናቸው ይጠቅማቸዋል ብለው የሚመክሩ ነገር ካለ? ምክር ብዙ አይነት ነው። ሁሉም ነገር በአንድ ጊዜ አይቻልም። ግን ወደ ስፔሲፊክ ብናደርገው ወደ እናንተ ሙያ ወደ ጆርናሊዝም እና ተያያዥ የሆኑ ነገሮች ብንመጣ እናንተ ትልልቅ ልጆች ናቸው። አሁን የምታገናዘቡ ናቸው። ክፉ ከደጉ የለያችሁ ናቸው። እንደዛ ብዬ ነው የማስበው። ምክንያቱም 2ኛ ዓመት 3ኛ ዓመት 4ኛ ዓመት በዩኒቨርሲቲ ትምህርት በዩኒቨርሲቲ ቆይታችሁ፣ ስለዚህ የውጭን ዓለምን በተወሰነ መልኩ አውቃችሁታል ብዬ እገምታለሁ። እዛ ጋር አይደለም ምክር ካለ ነገር ግን ከጆርናሊዝም ጋር ተያይዞ ምን መባባል አለብን? ምንድን ነው እንደ ታላቅ ወንድም የምትወስዱ ለምሳሌ ምንድን ነው ልላችሁ የሚችለው የሚለው ነው ማስተላለፍ የሚፈልገው። እዚህ በዚህ ዘመን ኢትዮጵያ ሀገራችን አሁን ባለንበት የዲጂታል ዘመኑን ታውቁታላችሁ። መረጃ ከአድማስ እስከ አድማስ ያለምንም ገደብ በሁሉም በየትኛው ዘርፍ የሚተላለፍበት ዘመን መረጃ ያለምንም ገደብ ይተላለፋል። ዲጂታልም በምን ምን ዲጂታልም ፎርማል የሆነው ገቨርንመንት ሚዲያ በሉት ገቨርንመንት ፕሪንትም ዲጂታልም የትኛው። ስለዚህ ምንድነው ያለው እዚህ ዘመን አሁን የመረጃ መለጠጥ ነው። ይህ የኢንፎርሜሽን ዘመን ነው። አሁን ካለነው 5ኛው ኢንዱስትሪያል ሪቮሉሽን ምንለው ነው። በታሪክ 5ኛው የኢንዱስትሪ አብዮት የሚባል ዘመን ላይ ነው። 5ኛው የኢንዱስትሪ አብዮት ምንድነው? ዲጂታል ነው። የዲጂታል ዘመን ነው። እያንዳንዱ በእጃችን የያዝናቸው ስልክ የምንላቸው ነገሮች መረጃን ከአጥናፍ እስከ አጥናፍ በማዘዋወር ትልቁ ሚና እየተወጡ ያሉበት 5ኛው ዘመን ላይ የኤአይ ዘመን የዲጂታል ዘመን ላይ ያለ ያ ማለት ነው። መረጃ ከልክ በላይ የሚፈሰው አሁን እኛ ልናውቀው ከሚገባን በላይ ሚዲያ አየሩን ሞልቶታል።
የሚዲያ መረጃ አለ ማለት ነው ብቻቸው። ስለዚህ መረጃው ከኛ በላይ ከሆነ የመረጃ እጥረት ከሌለብን የመረጃ እጥረት አለ። አሁን መረጃ ያው ኢንፎርሜሽን ኦቨርፍሎ ነው ያለው። አሁን እዚህ 5ኛው ዲጂታል ዘመን ያመጣው አንዱ ነገር ይሄ ነው። የመረጃ ኦቨርፍሎ ካለብን እንግዲያውስ መለየት ግድ ይላል። መጥፎውን ከጥሩ የትኛው ነው የሚመችን የትኛው ነው የማይመችን የሚለውን የመለየት ትልቁ ሚና እዛ ላይ ነው የሚለው እንጂ የመረጃ ክፍተት የለም። ስለዚህ እንደ ጆርናሊዝም ተማሪዎች እኔ ራሴ የሚታይ የምላችሁ ምንድነው፣ በተቻላችሁ መጠን የመረጃን እውነተኝነት መረጃ በሚፈስበት አግባብ ልክ ያ መረጃ እውነት ነው ወይንስ እውነት አይደለም የሚለውን የማጥናት ስራ ከእናንተ በጣም ይገባል። እንደ ሙያተኛ እንደ ፕሮፌሽናል ጆርናሊስትስ ከእናንተ የሚጠበቀው ትልቁ ነገር የትኛው መረጃ ፌክ ነው፣ የትኛው መረጃ ተስተውሏል የሚለውን የመጀመሪያ ስራ። ስለዚህ እንደ ሙያተኛ ጀኒውን ሙያተኛ ለሙያችሁ ታማኝ እንደመሆናችሁ መጠን እውነተኛ መረጃን ማስተላለፍ ግዴታችሁ። የተዛባ መረጃ ስታስተላልፉ ልክ አካባቢያችሁ ብቻ አይደለም የሚረበሸው፣ በጣም ብዙ ነገሮች ይናገራሉ። በተለይ ይህንን ከኛ ኢትዮጵያ አሁን ካለችበት ሀገራችን ካለችበት ነባራዊ ሁኔታ አኳያ አያይዙት። ፌክ ኒውስ በተሰራጨ ቁጥር የሚፈጠረውን ጋጋታ የሚፈጠረውን ሁከት፣ ብጥብጥ፣ ጭቅጭቅ ሌላ መላ ታሳቢ ባደረገ መልኩ ጀሚን ሆነችው መረጃን የማጥራት እውነቱን እውነት ካልሆነ መረጃ አጥርታችሁ እውነተኛውን ብቻ ለህዝባችሁ ማድረስ ግዴታችሁ። የህሊና እረፍቱን እንድታገኙ ከተፈለገ እውነተኛ መረጃውን ብቻ ማስተላለፍ፣ ለሌሎች ጥቅሞች መገዛት እንደሌለባችሁ። እርግጥ ነው መረጃ ኃይል ስለሆነ ያ መረጃ ብዙ ነገር ሊያመጣ ይችላል። ሀብት ሊያመጣ ይችላል። የምንወሻሻ ነገር አይደለም። ገንዘብ ሊያመጣ ይችላል። ግን የሽነት ኮምፕሮማይዝ መረጃን ለገንዘብ ብላችሁ ወደ የማይሆን የውሸት መረጃ በማስተላለፍ ማህበረሰቡን ሊጎዱ የሚችሉ የማህበረሰብን አብሮነት ሊያናጉ የሚችሉ መረጃዎችን ማሰራጨት እንደሌለባችሁ፣ እውነተኛ መሆን ያለባችሁ፣ ስለራሳችሁ ለራሳችሁ ለህሊናችሁ እውነትና እውነትን ብቻ መዘገብ እንዳለባችሁ በቀጣይ በህይወታችሁ ይህንን ከውስጣችሁ ብታስቀምጡት ደስ ይለኛል። ምክንያቱም በመረጃ መዛባት ምክንያት የሚፈጠሩ እውቀቶችና ችግሮች በቀላሉ የምንመልሳቸው ስላልሆኑ እዚህ ላይ በትኩረት ውስጣችሁ ብታስቀምጡ ስል መልዕክቴን አስተላልፋለሁ። ጥያቄዎችን ጨርሻለሁ። በመጨረሻ ማመስገን የሚፈልጉት አካል ካለ እድሉ ይሰጣል። ሁላችሁም አመሰግናለሁ። ከዛ ባሻገር ደግሞ አስተባባሪዎቻችሁን እንዲህ አይነት ፕላትፎርም ፈጥራችሁ በተወሰነ መልኩ ቢሆን ሀሳብ እንድንለዋወጥ ይሄ በሀሳብ ልዕልና ላይ ምንድነው የሚያደርግ አንድ ፕላትፎርም ነው። ባይዘው በእንደዚህ አይነት መድረክ እንድንገናኝ ስለፈቀዳችሁ በተለይ ደግሞ አስተባባሪዎቹ ክብረት ይስጥልኝ ለማለት እወዳለሁ። በጣም አመሰግናለሁ። እኛን ጥሪያችንን አክብረው እዚህ ስለተገኙና ልምዶችን ስላካፈሉ